ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ። ሰላም ጤና ይስጥልኝ ውድ የመሃል ሜዳ ቤተሰቦች፣ በዛሬው ትንታኔያችን ሙዓዘ ጥበባት ዳንኤል ክብረት ከሰሞኑ ከጥበብ ሰዎች ጋር በነበራቸው ቆይታ ያነሷቸውን ጉዳዮች እየተመለከትን ቆይታ እናደርጋለን። አብራችሁን ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሙዓዘ ጥበባት ዳንኤል ክብረት ከአርቲስቶች ጋር በነበራቸው ቆይታ በቁጭትና በእልህ እንዲህ ሲሉ ተናገሩ። ከቀይ ባህር ተገፍተን ለምን የሩቅ ተመልካቾች ሆንን? አዎ ግብጾችና እንግሊዞችና ጣሊያኖች ራሳቸው እንግሊዞች ያወጡትን የታሪክ ዶክመንቶች ብታገላብጡ እቅዶቻቸው፣ የዘመናት ሕልማቸው አንድና አንድ ብቻ ነበር ሲሉ ተናገሩ። እሱም ከጎጃም እስከ ወለጋ የተዘረጋውን የአባይ የፍሰት አቅጣጫ ከኢትዮጵያ ነጥሎ ከሱዳን የማዋሃድ ድብቅ ሴራ የተጎነጎነበት ነው ሲሉም ገለጹ። ከቀይ ባህር ተገፍተን አሁን የሩቅ ተመልካቾች ሆነናል። ግብጾችና እንግሊዞችና ጣሊያኖች ያወጧቸውን ዶክመንቶች በሙሉ ብትመለከቱ በተቻለ መጠን የአባይን መነሻና የአባይን ፍሰት የነበረበትን ጎጃምን እና ወለጋን በተቻለ መጠን ከኢትዮጵያ ነጥሎ የመውሰድና ከሱዳን ጋር የማዋሃድ ብዙ ጥረቶች ነበሩ። አባይ ግን የሚመነጨውም ከኛ ስለሆነ ልንርቀው አንችልም። ታዋቂው ጄምስ ብሩስ የአባይን ምንጭ ፍለጋ ብሎ ሲኳትን ከጂኦግራፊ የተሻገረ የቅኝ ግዛት ፍላጎት እንደነበረውም ነው በንግግራቸው ላይ የገለጹት። የአባይን ምንጭ ፍለጋ ብለው ጄምስ ብሩስ ሲመጡ የጂኦግራፊ ፍላጎት አይደለም፣ የቅኝ ግዛት ፍላጎት ነው። ሙዓዘ ጥበባት ዳንኤል ክብረት የአባይ ወንዝ መነሻውን አብረን ከኖርነው እኛ ይልቅ ማንስ ቀድሞ ሊያውቅ ይችል ይሆን ሲሉም በመገረም ይጠይቃሉ። የኢትዮጵያ ፈተናዎች የሚመነጩት ከቀይ ባህር እንዲሁም ከአባይ መሆኑንም ነው የሚገልጹት። የኤርትራ የነጻነት ጥያቄም በዓለም መድረኮች ከባለቤቱ በላይ እንዲጮህ የተደረገው ታሪካዊ ጠላቶች ኢትዮጵያን የባህር በር የሚያሳጣ መሆኑን ጠንቅቀው ስለሚያውቁና ስለሚፈልጉት እንደሆነም አንስተዋል። ኢትዮጵያ አላግባብ የተነጠቀችው የቀይ ባህር በ40 ኪሎ ሜትር ውስጥ እያየችው እየጎመጀችው ባይተዋር እንዳደረጓትም በቁጭት ይናገራሉ። ይህ ሁሉ እንዲሁ በአንድ ጊዜ የሚደረግ ሳይሆን ታስቦበትና ታቅዶበት እንደሆነም ማሳያዎችን በመጥቀስ ያስረዳሉ። እስኪ ስለ ውሃ ያለንን እሳቤና አረዳድ እንፈትሸው። የሀገራችን ድሆች መኖሪያ ወንዝ አካባቢ፣ የሕገ ወጥ ግንባታም፣ የወንጀለኞች የቆሻሻ መገኛም ማስወገጃም ወንዝ አቅራቢያም፣ ደግሞ በተቃራኒው የሀብታሞችና የንጽሕና ምልክት ከወንዝ ውጭ ተደርጎ ተስሎብናል። ምን ይሄ ብቻም የሰይጣን የአጋንንትና ሌሎችም መናፍስት መጠራቀሚያዎች መሸሸጊያም ወንዝ አካባቢ በሚል ለዘመናት እንደተሰራብን ይናገራሉ። አሁንም ይጠይቃሉ፣ ለምንድን ነው ውሃ እንድንጠላ ወንዝ እንድንፈራ የተደረገው? መጣንባቸው በርካታ ዓመታት በግዙፉ አባይ ወንዝ ላይ የተገነቡ ድልድዮች ከሁለትና ሦስት አይሻገሩም። ጠላቶቻችን የኢኮኖሚያችንን ጥንካሬ እንደማይፈልጉትም ነው አስረግጠው የሚናገሩት። አባይ ርቀን ነው እኮ የኖርነው። ከአባይ ርቀን ቢበዛ ድልድይ ነው የሰራ ነው። 2-3 ድልድይ ሰርተናል። ከዚያ ያለፈ የለም። እና አንዱ ይሄ የሚመጣው ኢኮኖሚያዊ ጥንካሬያችን በኖረ ቁጥር እንዲህ አይነት ነገሮችን ስለምናደርግ። ሌላኛው ነጥብ ስንሻገር የጥቁር ሕዝቦች የድል ምልክት አድዋ የአሸናፊነት አርማ ሆኖ የኩራት ምንጭ ሆኖ የዘለቀው አድዋ የገናናነት ምልክት የመሆኑን ያክል በርካታ ጣጣዎችን ይዞ እንደመጣ ያነሳሉ። አድዋ የሚለው ስም በረሃብ እንዲተካ፣ በእርስ በርስ ግጭት በጭካኔ እንድንታወስ፣ ዓለም አቀፋዊ ተሰሚነታችንና ቅቡልነታችንን ለማሳጣት ያልፈነቀሉት ድንጋይ የለም። የሀገራት አቀማመጥ በርካታ ዕድሎችን ይዞ እንደሚመጣው ሁሉ ለፈተናዎችም እንደሚያጋልጥ የሚጠቅሱት ሙዓዘ ጥበባት
ዳንኤል ክብረት ኢትዮጵያም የዚሁ ገፈት ቀማሹን መዝለቋን ይገልጻሉ። በጂኦስትራቴጂክ አቀማመጣችን ምክንያት ዓለም ላይ ያልታዩ ጦርነቶች ኢትዮጵያ እንድታይ እንዳስቻሏትም አንስተዋል። የአንደኛውና ሁለተኛው የዓለም ጦርነት በምሳሌ ያነሱት ሙዓዘ ጥበባት ዳንኤል ክብረት አሜሪካ ጦርነቱን በበላይነት ለመቋጨት ያስቻላትም ልክ እንደ ሌሎች አገራት በአውሮፓ ውስጥ በመሬት ላይ አለመገኘቷ እንዳገዛት አንስተዋል። እኛ ግን አቀማመጣችን፣ የጂኦስትራቴጂክ ቦታችን ይዞት የመጣውን በረከትና መርገምት በሚዛኑ ማድረግ እንዳለብን ያነሳሉ። በረከቱን ከፍ አድርገን መርገምቱን መቀነስ፣ ድላችንን በአግባቡ መጠቀም የእኛ ድርሻ መሆኑንም ነው የሚገልጹት። ኢትዮጵያ በዓለም ታሪክ ታላላቅ ሃይማኖቶች፣ ብዙ ስልጣኔዎች፣ ቋንቋ፣ ባህል የእነዚህ ሁሉ መናኸሪያ መሆኗን ከበረከቶቿ የሚጠቀስ መሆኑን ሲገልጹ የአፍሪካና ኤዥያ፣ የአፍሪካና አውሮፓ አህጉር መገናኛ ማዕከል በመሆንም ያላትን ሚና ይጠቅሳሉ። በታሪካዊ ጠላቶች የተሰራብን ግን ተነግሮ እንደማያልቅ ነው የሚገልጹት። በምርምር ሰበብ ከሀገር የወጡ ለመድኃኒትነት፣ ለምግብ፣ ለሽቶ፣ ለተለያዩ ጥቅማ ጥቅም የሚውሉ ብዙም ትኩረት ያልሰጠናቸው ግን በርካታ የሳር አይነቶችም በገፍ መወሰዳቸውን፣ ከኢትዮጵያ ተዘርፈው መውጣታቸውን በቁጭት ገልጸዋል። የኢትዮጵያ ጠላቶች ፍላጎት በእርስ በርስ ጦርነት፣ ውስጣዊ የፖለቲካ ሽኩቻ አንድነታችንን ማናጋት፣ የኢኮኖሚና ወታደራዊ አቅምን ከዘመኑ ኃያላን አንጻር ማዳከም፣ የባህር ኃይልን መበታተን እንደሆነም ይገልጻሉ። ኢትዮጵያ በተፈጥሮ ሀብት በመታደሏ ብትሰራ የምትለወጥ ለአፍሪካ ወጋገን የምትፈነጥቅ የተስፋ ጮራ መሆኗ የገባቸው ትናንት እንዳረጉት ሁሉ ዛሬም ነገም የሚቀጥል ፈተና እንደሚያበዙባት ነው ሙዓዘ ጥበባት ዳንኤል ክብረት በንግግራቸው ያነሱት። እኒህ የባዕዳን ጦርነቶች በሦስት ተከፍለዋል። አንደኛው የቴክኖሎጂ ጦርነት፣ ሁለተኛው አካላዊ ጦርነት፣ ሦስተኛው የትርክት ጦርነት። የቴክኖሎጂ ጦርነት ዘመኑን የዋጀ የቴክኖሎጂ አቅም እንዳይኖሩን እየፈተኑ ስለመቆየታቸው ነው የተገለጸው። በአካላዊ ጦርነትም ባንዳና ባዳ አብረው እንደተነሱ የታሪክ ማስታወሻዎችን ገልጠው ደጋግመን መፈተናችንን ተናግረዋል። ግን እንዲህ አሉ። ወፎች በጭንቅላታችን ላይ እንዳይበሩ መከልከል ባንችልም ጭንቅላታችን ላይ ቤት እንዳይሰሩ፣ እንቁላል እንዳይጥሉ ማድረግ ግን የእኛ ድርሻ ነው አሉ። የባዕዳንና የባንዳን ምኞት በከንቱ ማስቀረት ይገባናልም ሲሉ ገለጹ። ሌላኛው የትርክት ጦርነት ነው። አሁንም ድረስ የገጠመንና በጥንቃቄ መወጣት የሚገባን ነው ያሉት በማኅበራዊ ሚዲያ፣ በዘፈን፣ በአባባል የማይቀር ተግዳሮት መሆኑን አንስተዋል። እንዲህም ሲሉ ጥሪ ያቀረቡ ለአካላዊ ጦርነት ስንጠራ እንዘምታለን። የቴክኖሎጂም ራሳችንን በማብቃት ልጆቻችንን በማስተማርና እንዲፈጥሩ በማበረታታት እንሰራለን። የትርክት ጦርነት ግን የጭንቅላት ጨዋታ ስለሆነ ሁላችንም ጊዜ ሳንሰጥ ልንሰራበት ይገባል አሉ። ጀግንነትና አርበኝነት የሚሠራው አእምሮ ላይ ነው። በቴክኖሎጂ የነበሩትን ማሻሻል፣ አዳዲስ ቴክኖሎጂዎችን መፍጠር እንዲሁም በቶሎ ጥቅም ላይ ማዋል ትኩረት ሊሰጠው እንደሚገባ አንስተዋል። ሁልጊዜም ከሌላ የሚመጣ ቴክኖሎጂ መነሻ እንጂ መድረሻ ስለማይሆን ራስን መቻል እንዲሁም ከብድርና እርዳታ መላቀቅ ይገባል። አሁንም በቁጭት ይጠይቃሉ። የአክሱም ሐውልትን በድንቅ ጥበብ የገነባን የድንቅ ሀገር ባለቤቶች ያ ቴክኖሎጂ የት ሄደ? ያ ክህሎት የት ሄደ? ሰሪውስ የት ገባ? ለልጆቻችንስ እንዴት ነው የምናስረዳ? ይላሉ። ይሄ ሁሉ ሆን ተብሎ የተሠራ መሆኑን ይገልጻሉ። ታሪክን ወደ ኋላ መለስ ብለን ስንመለከት በነበሩ ጦርነቶች የምንገነዘበው በራሳችን አቅም ሀገር እንዳናለማ፣ አባይን እንዳንገድብ፣ አረቀን እንዳናስብ፣ በውስጥ ጦርነቶች እንድንፈተን መሰራቱን፣ ከውጭ ምንም አይነት ድጋፎች እንዳይደረጉ መከልከሉን፣ በወርቅ ሳንቲም በመገበያየት ገናና ታሪክ ያላት ሀገር ኢትዮጵያ ቀይ ባህርን አቋርጠው
ወደ የመን የተሻገሩ 400 መርከቦች የነበሯት ኢትዮጵያ 500 ዓመታትን በባህር ኃይል በዓለም ላይ የምትታወቅ የነበረችው ኢትዮጵያ እስከ ደቡብ አረቢያ የተሻገረ ግዛት የነበራት ኢትዮጵያ አሁንም ታሪክን ወደ ኋላ መለስ ብለን ስንመለከት አንድ ማሳያ እናንሳ። ከአፄ ዳዊት እስከ አፄ ይስሐቅ ከዛ ዘመን ጀምሮ የተለያዩ ነገሥታት አባይን የሚገድቡላቸው ባለሙያዎች እንዲላኩላቸው በርካታ የአውሮፓ ሀገራትን ተማጽነዋል። እንደውም በአንድ ታሪክ አጋጣሚ 14 የፖርቹጊዝ ከፍተኛ ባለሙያዎች ለዚሁ ሥራ ወደ ኢትዮጵያ ሲመጡ ግብጾች በሰላዮቻቸው በኩል ቀድመው ስላወቁ ሁሉንም ረሸኗቸው። ሌላኛው በዚሁ መድረክ የተነሳው ዋናው ነጥብ የቅኝ ግዛት ዘመን ውል ነው። በግብፅና አጋሮቿ የሚቀነቀነው የቅኝ ግዛት ዘመን ውል ምን ነጥቦችን ይዟል የሚለው ሲታይ ይህ የኢትዮጵያን የጂኦስትራቴጂክ ጥቅም የጎዳ የውሃ ውል ከአባይ ወንዝ ለሱዳን 20 በመቶ ድርሻን ሲሰጥ ለግብፅ ደግሞ 80 በመቶ ይገባታል ይላል። ኢትዮጵያ ደግሞ ከሰጠች ይበቃታል መሆኑ ነው። ዛሬም ድረስ ግን ያለምንም ኀፍረት ይህን ስምምነት በማንሳት ግብጾች ይህ ስምምነት ይከበር ሲሉ ይጠይቃሉ። ሐሳባቸውም አንድና አንድ ነው። የኢትዮጵያ አርሶ አደር ዝናብን እየጠበቀ በበሬ ይረስ እንጂ የምን መስኖ ነው ይላሉ ግብጾች። የአዱሊስ ወደብ ባለቤት የነበረችው ኢትዮጵያ፣ የዘይላ ወደብ ባለቤት የነበረችው ኢትዮጵያ፣ የታጁራ ወደብ ባለቤት የነበረችው ኢትዮጵያ፣ የምጽዋ ወደብ ባለቤት የነበረችው ኢትዮጵያ፣ የአሰብ ወደብ ባለቤት የነበረችው ኢትዮጵያ ዛሬ ላይ ከበርካታ ወደቦች ወደ ምንም። ይህ የሚያስቆጭ ነው። ባዳዎች የራሳቸውን የጂኦስትራቴጂካዊ ጥቅማቸውን ለማስጠበቅ ባንዳዎች ሀገር በመሸጥ የሚገኝ ርካሽ ጥቅም ለማግኘት የሁለቱ ጥረት የኢትዮጵያን ፈተና በዛው። ብሔራዊ ጥቅም የሀገር ነው፣ ከግለሰብ ከፓርቲም የተሻገረ ነው። መዋዘ ጥበባት ዳንኤል ክብረት አሁንም ወደ ኋላ መለስ ብለው ከታሪክ ማህደር ገልጠው አንድ ምሳሌ አነሱ። ሊጋባው በየነ የአፄ ሚኒሊክ የቅርብ ሰው የአፄ ሚኒሊክን ህልፈት ተከትሎ በቃላቸው መሠረት አልጋ ወራሻቸውን ለማስረከብ አደራ የተቀበሉ ሰው ነበሩ። ልጅ ኢያሱ ከስልጣን ተነስተው እነ ራስ ተፈሪ ስልጣን ሲረከቡ ቅሬታ አደረባቸው። በዛ ምክንያት በመካከላቸው ግጭት ተፈጠረ። ሊጋባው በየነም እስከ መገረፍ ደረሱ። በግዞትም ወደ ኮይሻ ተላኩ። መከራን ተቀበሉ። እሳቸው ከአፄ ኃይለ ሥላሴ በተጋጩበት አጋጣሚ ኢጣሊያ ኢትዮጵያን ወረረች። በሁለቱ መካከል ጸብ መኖሩን የተረዱት የኢጣሊያ የጦር ሹማምንትም ለሊጋባው በየነ አንድ ጥያቄ አቀረቡ። እርስዎ ከአፄ ኃይለ ሥላሴ ጋር ጸብ ላይ ስለሆኑ እኛ ጋር ይቀላቀሉ ሲሉ ከሚመለምሏቸው ባንዳዎች አንዱ ሊያረጓቸው ጣሊያኖቹ ሊጋባው በየነን ጠየቁ። ሊጋባው በየነም እንዲህ ሲሉ መለሱ። እኔ እኮ የተጣላሁት ከተፈሪ ጋር ነው እንጂ ከኢትዮጵያ ጋር አይደለም ሲሉ ጠላትን አስደነገጡ። አዎ ሁሌም ብሔራዊ ጥቅም ይበልጣል። ኢትዮጵያ ታሸንፋለች። የዛሬውን በዚሁ አበቃን። ጤና ይስጥልኝ።